ምን ያህል እድሜ ትኖራለህ? ምን ያህል ወር? ምን ያህል ቀን? በመጽሐፉ እድሜያችን ቀኖቻችን ሁሉ በተጻፈ ነገር እኛ ግን አይመስለንም። በቃ ስለ ሮጥን ስለሽሸር ከሆነ ነገር ስላልን የኖርን ነው መስለን አይደለም። እኛ በጸጋው የተጠራን ጌታ ክርስቶስ በብቃቱ የታደገን እኛም ቀድሞ በነበረው በእቅዱ እግዚአብሔር አስቀድሞ አይቶ ስሞቻችንን እንኳን እናት አባቶቻችን ሳይሰሙ ስማችንን ያወቀ በስማችን የጠራን አምላክ እናመልካለን። ይሄ በጣም አስደናቂ ነው። እንዳንተ ያለ የተባረከ ሰው የለም በዛ ያለ እግዚአብሔር ባርኮናል። ስለዚህ እግዚአብሔር በሕይወት እንድንኖር ሲያደርገን አዲስ በረከት አዘጋጅቶልን ነው። እግዚአብሔር በራሳቸው ሀሳብ ይያዙ እንጂ በራሳቸው ሩጫ ስኬታማ ለመሆን ሞክሯት ይታገሉ ትደላችሁ ለጸጋው ጅስ እግዚአብሔር አምላክ እናንተ የማታውቁትን ትልቅ ድልና በረከት አዘጋጅቶላችሁ ሙሴን አይታችኋል። በሕይወቱ እግዚአብሔር ወደ ሙሴ ሲመጣ ሙሴ ፈልጋለሁ በግብፅ ያለውን የሕዝብን ባርነት ለቅሶ ችግር አይቻለሁ እና አንተን ልልኬ ነው። እንዴት ሊሆን አይችልም? በምን አቅሜ በምን ኃይል እኔ አትቻለሁ 80 ዓመት ነው። እነዚህ ሁሉ የእኛ ሀሳቦች ናቸው። አየት ሊሆን አይችልም። እንዴት እኔ ከአንተ ጋር እሆናለሁ ትሄዳለህ። ሙሴ እግዚአብሔርን ኪዳን ይዞ ሄደ። እግዚአብሔር ከእሱ ጋር ሆነ። በዚህ በራሱ ሀሳብ ገደብ ውስጥ የነበረውን ሰውዬ አወጣውና እግዚአብሔር በራሱ ፕላን ውስጥ በራሱ ኪዳን ውስጥ ያደርገው በዚህ ሰው ላይ የእግዚአብሔር ዘላለማዊ ዕቅድና አጀንዳ መገለጥ ጀመረ። ኤልያስን ታውቁታላችሁ። የሆነ ጊዜ ደግሞ ክትክታ ዛፍ ስር ወደቀ። በቃ ይበቃኛል ውሰደኝ። ገና እግዚአብሔር በእሱ አልጀመረም ስራው። ኤልያስ ግን ይበቃኛል ውሰደኝ፣ ቢሞት ይሻለኛል። I want to die. Like I said, yesterday God used him and God revealed through him many miracles and great power. But today he just crying, just take me home. God comes to Elijah. No, I have many things. Through you, I will accomplish my plan. Say, እግዚአብሔር መልሱና አያችሁ ተመልሰ በመጣይበት መንገድ ይላል። ከመገቡ በኋላ ለ40 ቀን በፊቱ ሄደዋል። እዛ ሄደዋል። በደም ይዘላል እግዚአብሔር ለዚህ ነው በየቀኑ በእናንተ ሕይወት ውስጥ እግዚአብሔር አዲስ ክብር አለ። በእናንተ ዓለም ይታገል እግዚአብሔር በእናንተ ትልቅ ስራ ይሰራል። እግዚአብሔር ይመስገን። ስለዚህ አስቸጋሪ ሁኔታዎች when you face many crises and a problem, that time is God's schedule.